الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد يا كتاب الأرجوزة المئية متو قطموچن وين متو سنينيوچن يازه قطم لابن أبي العز رحمه الله تعالى بنبي صلى الله عليه وسلم ሲራ ላይ መሰረት ያደረገውን ነበር የጀመርነው። ያው ዛሬ ባለፈው ካቆምንበት እንቀጥላለን። قال رحمه الله تعالى وبعد 50 وعام تالي أسري به والصلوات فرضت 5 ب50 كما قد حفظت በዚህ ርዕስ ላይ ወይም በእነዚህ ስንኞች ላይ የሚያነሱት ነብዩ ሰለላሁ ዐለይሂ ወሰለም እንዴት የኢስራ ጉዟቸው እንዴት እንደነበረ የሚመለከት ነው። መቼ እንደነበረ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደሚታወቀው 50ኛ ዓመታቸው አካባቢ ላይ በጣም ከባባድ የሆኑ ሐዘኖች ደርሰውባቸዋል። ከነዛም መካከል የአጎታቸው አባ ጣሊብ መሞት፣ ከዛም ቀጥሎ እንደገና የኸዲጃ መሞት፣ ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም በመካ ሙሽሪኮች የሚደርስባቸው የነበረው ከባባድ ጫናዎችና ስቃዮች፣ ያንንም ለመገላገል የተለያዩ ጥገኝነቶችን በአካባቢው በአጎራባች ያሉ ጎሳዎች ዘንድ ጥያቄ አቅርበው ተቀባይነት ማጣታቸው፣ ወደ ጣይፍ ሄደው ተደብድበው ደም በደም ሆነው መመለሳቸው፣ እነዚህና መሰል የሆኑ ለመሸከም በጣም ከባድ የሆኑ ፈተናዎችና መከራዎች ነበሩ ማለት ነው። ያ ዓመት የሐዘን ዓመት በመባል እስከሚጠራ ድረስ ማለት ነው። ይሄ ሁኔታ ለነብዩ ሰለላሁ ዐለይሂ ወሰለም የፈጠረባቸው ጫና ቀላል እንዳልሆነ ይታወቃል። በሐዘን ላይ ሐዘን፣ ከዛም የጠላት መበርታትና ያንን ጠላት ለመጋፈጥም ሆነ ለመከላከል አቅም ማጣት። ይህ ደግሞ ያው በእርግጥ አቅም ማጣት ሆኖ ሳይሆን የአላህ ስብሐነሁ ወተዓላ የሻው እንዲሆን ስለተፈለገ ወይም አላህ ስብሐነሁ ወተዓላ እንዲከሰት የፈለገው ነገር ስላለ የሰው ልጅ አቅም ኖሮትም አንዳንዴ ችሎታም ኖሮት ማድረግ የሚችለው ነገር ግራ ሊገባውና ሊያቀተው የሚችልባቸው ሁኔታዎች አሉ። ታዲያ በዚህ ሁኔታ ላይ ረዳትና ደጋፊ ባጡበት ሐዘን በተሞላበት ሁኔታ ላይ አላህ ስብሐነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ታላቅ ስጦታ ነው ያመጣላቸው ማለት ነው። ይሄው ምንድነው? እሱ በምድር ላይ ያሉ ሰዎች የዚህን ያህል ቢጠሉ ቢያሰቃዩህና ከዛ ወደዚህ ቢያንከራትቱህም በሰማይ ላይ በጣም ብዙ ቅቡልነት ያላቸውና ድጋፍ እንዳላቸው፣ ይሄ ደግሞ ለሳቸው የባሰ ጽናትንና የመንፈስ ጥንካሬን እንደዚሁም የወደፊትን ታላቅ ህልም የማሳካት ግባቸውን የሚያጠነክር የሆነ ነበረ ማለት ነው። ስለዚህ ያ ሂደት ትርጉሙ ምንድን ነው ይላሉ። በዱንያ ላይ ያሉ ወይም የህዝቦች የዚህን ያህል አንተን ቢያሰቃዩህም በምድር ላይ ያሉ ሰዎች የዚህን ያህል የሚሸሹ ቢሆንም ላንተ ክብር የሚሰጡና ሁሌም ስላንተ የሚጨነቁ ሌሎች ህዝቦች አሉ ማለት ነው። ስለዚህ ይሄ አንተን ሊያስተክዝህ ሊያስጨንቅህ አይገባም። ይኸው ተመልከታቸውን ነብዩ ሰለላሁ ዐለይሂ ወሰለም ከቤተል መቅዲስ ወደ ቤተላህ አልሐራም ወደ ቤተል መቅዲስ ሲሄዱ፣ እንዲሁም አላህ ስብሐነሁ ወተዓላ አንቢያዎቹን ሁሉ አንድ ላይ አምጥቶላቸው በኢማምነት ማሰገዳቸው፣ እነዛ ሁሉ ነብያቶች ከሳቸው ጋር ያላቸው ትስስርን በተግባር ማየታቸው፣ ከዛም ደግሞ ወደ 7 ሰማይ እስከሚደርሱ ድረስ በእያንዳንዱ ሰማይ ላይ የሚያዩዋቸው ተአምራቶችና እንደዚሁም መላኢካዎች በሰማዩ ላይ ያሉ አካላቶች ሁሉ ለሳቸው የሚያሳዩትን ክብር ማየት ለሳቸው ይሄ ትልቅ የሆነ ብርታት ነው ማለት ነው። በዚህ ሁሉ ስቃይ ውስጥና ሐዘን ውስጥ ሆነው ይህንን ጉዞ እንዲያደርጉ አላህ ስብሐነሁ ወተዓላ መወሰኑና መፍቀዱ ይህ ለሳቸው ትልቅ የሆነ ማጽናኛና እንደዚሁም ማበረታቻ ነው። ታዲያ ምን አሉ ሙአሊፉ ረሒመሁላሁ ተዓላ ወበዕደ 50 ወዓሚን ታሊ ወበዕደ 50 አይ ከ50 ነቢ ሰለላሁ ዐለይሂ ወሰለም 50
ዓመት ሆናቸው ወዓሚን ታሊ እንደገና አንድ ዓመት ሲያስከትል ማለት ነው 51 ዓመታቸው ላይ ማለት ነው። በ51 ዓመታቸው ኡስሪየ ቢሂ ነቢ ሰለላሁ ዐለይሂ ወሰለም ወደ ሰማይ እንዲጓዙ አድርጓቸዋል አላህ ሱብሓነሁ ወተዓላ ማለት ነው። ኢብኑል ጀውዚ ይላሉ ፈለማ አተት ለሁ 51 ሰነ ወ9 አሽሁሪን ኡስሪየ ቢሂ ነቢዩ ሰለላሁ ዐለይሂ ወሰለም 51 ዓመት ከ9 ወር በሆናቸው ጊዜ ኢስራ አድርገዋል። ኢስራ ያው የሌሊት ጉዞ ነው። ቀውሉሁ ኡስሪየ ቢሂ አይ ሚን መካ ኢላ ቤይተል መቅዲስ ከመካ ወደ ቤይተል መቅዲስ ወፊ ሌይለቲ ነፍሲሃ በራሱ በተመሳሳይ ሌሊት እንደገና ደግሞ ከቤይተል መቅዲስ ወደ ሰባተኛው ሰማይ ድረስ እንዲጓዙ አላህ ሱብሓነሁ ወተዓላ አድርጓል። በዛም ወፉሪደት ዐለይሂ ሁናከ አሰለዋቱል ኸምስ 5 ወቅት ሰላቶች እሳቸው ላይ እዛው ግዴታ ተደርጓል ማለት ነው። ወባዕደ 50 ወዓሚን ታሊ ኡስሪየ ቢሂ ወሰለዋቱ ፉሪደት ሰላት ከዛ በኋላ በእሳቸው ላይ ግዴታ ተደረገ። 5 ወቅት ሰላት ነው ቢ50 በ50 የሚታሰብ ማለት ነው። 50 አይ بالفعل በተግባር 5 የሆነ ب50 አይ بالأجر ማለት ነው። 50 ب50 5 በ50 5 ወቅት ሰላት ነው በ50 የሚባዛ ሆኖ አጅሩ 50 የሚሆን ማለት ነው። ከማ ቀድ ሑፊዘት ይሄ ያው ተጠብቆ በዘገባ እንደተቀመጠው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰባተኛው ሰማይ ላይ ከደረሱ በኋላ عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى እነዚህን ሁሉ አላህ ሱብሓነሁ ወተዓላ በሱረቱ ነጅም ላይ እንደነገረን ማለት ነው። በዛ ሁኔታ ላይ እንዳሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ 50 ሰላትን ባንተ ላይ ደንግጌያለሁ ለኡመቶችህ አላቸው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እሺ ብለው ተቀብለው ግን ሲመለሱ በስድስተኛው ሰማይ ላይ ነቢዩላህ ሙሳ አጋጠሟቸው። ነቢዩላህ ሙሳ ምን ከጌታ ተቀበልክ ብለው ሲጠይቋቸው አላህ 50 ሰላት በእኔና በኡመቶቼ ላይ ግዴታ አድርጓል ብለው ተናገሩ። እዚህን ጊዜ ነቢዩላህ ሙሳ አይሆንም ማለት ይሄ 50 ሰላት ለኡመቶቼ ከባድ ነው በጣም እኔ በኒ እስራኤሎችን 2 ሰላት ተደንግጎባቸው እሱን ለማስፈጸም ያላደረኩት ነገር የለም እና ያንተ ኡመቶች ደግሞ ደካሞች ናቸው አይችሉምና እርጅዕ ኢላ ረቢክ ፈስአሉ ተኽፊፍ ወደ ጌታ ተመለስና አስቀንስ አላህ እንዲቀንስልህ ጠይቅ ብሎ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም የነቢዩላህ ሙሳን ምክር ተቀብለው ተመልሰው ወደ ሰባተኛው ሰማይ ሄዱ። አላህን ሱብሓነሁ ወተዓላ እንዲቀንስላቸው ጠየቁ። ከ50 5 ተቀነሰ ማለት ነው። አሁን 5 ተቀንሶልኛል ብለው ሲመለሱ ነቢዩላህ ሙሳ አይሆንም ተመለስልህ። አሁንም ተመልሰው 5 ተቀነሰላቸው። ተመልሰው ሲመጡ ነቢዩላህ ሙሳ አይ አሁንም ብዙ ነው አይችሉም ያንተ ኡመቶች እያሉ ተመላለሱ ማለት ነው። 5 እየተቀነሰላቸው ከተመላለሱ በኋላ መጨረሻ ላይ 5 ሲደርስ 45 40 35 30 እያለ ወርዶ ልክ 5 ሲቀረው 5 ብቻ ሲቀር ነቢዩላህ ሙሳ አሁንም አይሆንም ማለት ነቢዩላህ ሙሳ አሁንም አይ ይሄ በጣም ከባድ ነው ደግሞ 5 ይበዛባቸዋል እኔ በኒ እስራኤሎችን የሞከርኩት ሙከራ ቀላል አይደለም ያንተ ኡመቶች ደግሞ ደካሞች ናቸው ሲሉ ነቢያችን አለይሂ ሰላቱ ወሰላም አይ ይሄ ሁሉ ጌታ ዘንድ ተመላልሼ አስቀንሻለሁ ካሁን በኋላ 20 አደረኩኝ ከዚህ በላይ ተመልሼ መጠየቅ አፈርኩ አሉ ሰማይ ጌታዬን አፈርኩት ስለዚህ እንደምንም ኡመቶቼን አስችላቸዋለሁ ወይም እንዲችሉ እቀሰቅሳለሁ ኡመቶቼን እንዲችሉ እቀሰቅሳቸዋለሁ በሚል ነብዩ ሰለላሁ ዐለይሂ ወሰለም ይሄንን 5 ሰላት ይዘው ተመለሱ ማለት ነው። 5ቱን ሰላት ይዘው ሲመለሱ ከዚህ በላይ ማስቀነስ አልችልም ብለው ሲመለሱ መልእክት ሰሙ ይባላል። ይሄ መልእክት ምንድነው? እሱ 5 في الفعل و50 في الأجر بمعنى الكلام በተግባር 5 ነው በአጅር ግን 50 ነው። አላህ Subhanahu Wa Ta'ala እኔ የገባሁትን ቃል የምሽር አይደለም ስለዚህ 5ቱን ትፈጽማላችሁ በ50 ይመዘገብላችኋል የሚል ድንጋጌ አላህ Subhanahu Wa Ta'ala አስተላለፈ ማለት ነው። በዚህ መሰረት ነብዩ ሰለላሁ ዐለይሂ ወሰለም 5ቱን ሰላት ይዘው ሲመለሱ ያው እያንዳንዳችን ያንን 5 ወቅት ሰላት በስነ ስርዓት ስንሰግድ 50 ሰላት እንደሰገድን ይቆጠራል ማለት ነው። እዚህ ላይ ሳንጠቅስ ማለፍ የሌለብን ነጥብ ምንድነው? እሱ የአህል አህዋ የስሜት ባለቤቶች በሐቂቃ فأما الذين في قلوبهم زيغ
فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله የሚለው በግልጽ በዚህ ላይ ይታያል። በልባቸው በሽታ ያለባቸው ሰዎች ግልጽ የሆነውን የቁርአንና የሐዲስ መልእክቱን ትተው አሻሚ መልእክት ያለውን ይዘው ይሄዳሉ። አላህ ሱብሓነሁ ወተዓላ አንደኛ ከአላህ ሌላ ማንም ቢሆን ሊጠቅም እንደማይችል በቁርአን ላይ አስቀምጧል። በተለያዩ ቦታዎች ከአላህ ሌላ ያለን አካል መለመን መማፀን እንደማይቻል አስቀምጧል። አሟቶች እንደማይጠቅሙ በግልጽ አስቀምጧል። ኢነላህ ዩስሚዑ መን የሻ ወማ አንተ ቢሙስሚዕ መን ፊል ቁቡር አላህ የፈለገውን ያሰማል፣ በቀብር ያለውን አንተ ማሰማት አትችልም። እነዚያ ከአላህ እነ الذين تدعون من دون الله عباد امثالكم እንደናንተ ባሪያ ናቸው እንጂ ሌላ አይደሉም። በሌላ አያት ላይ አምዋቱን ገይሩ አህያ ወማ يشعرون አያነ ይብዓቱን ሙታኖች ናቸው ሕያው አይደሉም፣ መቼ እንደሚቀሰቀሱም ራሱ አያውቁም እያለ የተለያዩ አያቶችን ነግሮን አሟቶች እንደማይጠቅሙ። ነገር ግን ያው በጎርፍ የተጥለቀለቀ ሰው ባገኘው ነገር ላይ እንጠለጠላል እንደሚባለው እነዚህ ሰዎች ምንም መንገድ ሲጠፋቸው አሟቶች እንደሚጠቅሙ ማስረጃ አለና ያው ምንድነው ሲባል ይሄው ነብዩላህ ሙሳ ለኛ ለኡመቱ ጠቅላላ ጠቅመዋል። ነብዩላህ ሙሳ ከሞቱ በኋላ ምን አድርገዋል? ያኒ ነብያችንን 50 ሰላትን ወደ 5 እንዲቀነስ ተመላልሰው እንዲያስቀንሱ ያደረጉት እሳቸው ናቸው። ስለዚህ ይሄ የሚያሳየን አሟቶች እንደሚጠቅሙ ነው። ተመልከት ነው የሚፈልጉትን ነገር ፈልገው ሲያጡ ያው ሰማይ ቤት ገቡ ማለት። በሐቂቃ ግን ይሄ ነገር እንደሚሉት ነው። እንደሚሉት ነብዩ ሰለላሁ ዐለይሂ ወሰለም የነብዩላህ ሙሳ ቀብር ላይ ሄደው ከአላህ አስቀንሱልኝ ብለው ጠይቀዋል ወይስ ነብዩ ሰለላሁ ዐለይሂ ወሰለም ያ አላህ በሙሳ ይሁንብህና ቀንስልኝ ነው እንዲያሉት ነው ሰለላሁ ዐለይሂ ወሰለም? ይሄንን ማስተዋል እንዴት ነው የተሳነው አንድ ሰው? አላህ ሱብሓነሁ ወተዓላ ይሄንን ክስተት በምንድን ያደረገው? ነብዩላህ ሙሳም ነብዩ መሐመድም ዐለይሂ ሰላቱ ወሰላም በአካል እንዲገናኙ አድርጓቸው። ይሄ አላህ ሱብሓነሁ ወተዓላ ስራ ነው፣ አድርጎታል፣ ተከስቷል። ነብዩላህ ሙሳ እና ነብዩ ሰለላሁ ዐለይሂ ወሰለም ፊት ለፊት እያወሩ የተነጋገሩት ማለት። እንግዲህ አሁን ይሄ በምን አይነት መልኩ ነው የሸኾቹ መቃብር ላይ የሄደ አንድ ሰው ከገሌ ጋር ከአላህ ጋር አስታርቁኝ፣ ልጅ የለኝም ልጅ አሰጡኝ፣ ገንዘብ የለኝም ገንዘብ አሰጡኝ እያለ እንዲለምን ማስረጃ ሊሆን የሚችለው በምን በየትኛው መንፈስ በየትኛው ግንዛቤ? እንደው ግልጽ የሆነ ጤነኛ የሆነ ግንዛቤ ያለው ማንም ሰው እኮ ቢሆን እንደው ነብዩላህ ሙሳ ሞተው ነው እንኳን ቢባል እነዚህ ሰዎች ከሚያደርጉት ጋር እንኳን ምንም አይገናኝም እኮ። በተአምር የሚገናኝ ነገር አለ? ሄዶ ቀብራቸው ላይ መንከራተት፣ የቀብራቸውን አፈር መጠጣት፣ በእሳቸው ይሁንብህ ብሎ ማለት ወይም እሳቸውን ራሱ ከአላህ ጋር አትታርቁኝ ይሄና ከአላህ ጠይቁልኝ ብሎ ማለትና ነብዩላህ ሙሳና ነብዩ መሐመድ አለይሂ ሰላቱ ወሰላም በአካል ተገናኝተው እየተነጋገሩ ሐዲሱ እንዲያውም የሚለው ምንድነው እሱ فما زال يتردد بين موسى وبين ربه በጌታውና በሙሳ መካከል ሲመላለሱ ነበር። እንዲያውም ይሄን ታሪክ በትክክል እንደው አምነው የሚቀበሉት ከሆነ እኮ እነሱ ኢንካር የሚያደርጉትን ነገር የሚያጸድቅ ነው። አላህ ከሰባት ሰማይ በላይ የለም ነው። ነብዩላህ ሙሳና በሰባተኛ ሰማይ ሄደው ከአላህ ጋር በአላህና በሙሳ መካከል እየተመላለሱ ነበር። ግን ይሄንን አላየንም አልሰማንም ብለው እነሱ ለሚፈልጉት ለስሜታቸው ግን ለማስረጃ ፈለጉት። ያኒ ያ ሀዋ ስሜት እንደዚህ ነው ማለት ነው። ሐዘሁ አደለን ያኒ ስሜቱ እንደዚህ የሚያልቅ ሰው ምን ያህል ይሄ ስሜት ምን ያህል ወደታች እንደሚያወርደው እንመለከታለን። አንደዚህ ማሰብ አይችልም ወይ እስከሚባል ድረስ የሚያደርስ ነው። ስለዚህ ነብዩላህ ሙሳ አለይሂ ሰላም ከነብዩ መሐመድ አለይሂ ሰላቱ ወሰላም ጋር በአካል ነው የተገናኙት። ፊት ለፊት እየተነጋገሩ ነው። ነብዩላህ ሙሳ እያወሩ ነብያችን እየሰሙ ማለት እስቲ ይሄ የትኛው ቀብር ላይ ሄደ ነው እያወራችሁ እየተነጋገራችሁ ይሄን አታርግ የሚል ማለት ነው? በምን ተአምር ከቀብር ቦታ ሄዶ ወይም አሟቶችን ቤት ቁጭ ብሎ ዛሬ ስኔን ናቸው ዛሬ መገርገቢያ ነው ምናምን እያለ ከሚለው ጋር ምንድነው የሚያገናኘው? ምንም እኮ የለም። ሻብዶዬ ምናምን እየተባለ ከሚባለው ጋር ምንም አይገናኝም። ግን እንዴት አድርገው ለማገናኘት እንደሞከሩ የሚያሳይ ማለት ነው። አላህ ተዓላ قال الحافظ ابن كثير رحمه الله تعالى من وأسري برسول الله صلى الله عليه وسلم بجسده على الصحيح النبي صلى الله عليه وسلم إسراء ያደረጉት በተለያዩ የተሰጡ አስተያየቶች ቢኖሩም በصحيح የተዘገበው አላህም በቁርአን ላይ ሱረቱል ኢስራ ላይ ያለው ምንድነው? سبحان الذي أسرى بعبده نبي صلى الله عليه وسلم أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير. نعم ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በአካላቸው ነው የተጓዙት። በሐቂቃ ያው ይሄ አንድ ሰው
በተለይ በዘመናችን በዚህ ያህል ፍጥነት ከአንድ ቦታ ወደ አንድ ቦታ ይጓዛሉ ለሚለው ይሄ ምንም የሚያሻማ ነገር አይደለም። በአሁኑ ወቅት በአሁኑ ሰዓት ላይ ለመቀበል ማለት ነው። እንዴት ቡራቅ ላይ ሆነው ሲባል ቡራቅ ምን አይነት እንደሆነች አናውቅም። ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ በፈረስና በአህያ ወይም በበቅሎ መካከል ያለች እንስሳ እንደሆነች ተናግረዋል። ከዛ ውጪ ተሸፍኗል ወይ ክፍት ነው ወይ ይሄ ሁሉ አልተነገረም። እዚህ እስቲ በዚህ ፍጥነት አንድ ሰው ሲጓዝ እንዴት ሰውነቱ ራሱ አይበጣጥስም ወይም እንዴት ሰውነቱ እንደዚህ አሁን እያለ የተለያየ ፍልስፍና የሚያወራ ሰው አለ። እኔ ቡራቅ በጀት መሳፈር ተችሏል አይደል? በጀት መሳፈር ሰው ለምንድን ነው ሰውነቱ የማይበጣጥሰው? በጀት ሲሳፈር ግልጽ ነው። ጀት ምንድነው? ያኔ የተገነባ ነገር ነው፣ ውስጡ ነው የሚቀመጠው፣ ከአየር ጋር ግንኙነት የለውም። ቡራቅ ምን አይነት እንደሆነችስ በምን አወቀ ነው? ወይስ አንዳንዶቹ በየቤታቸው የሰቀሉት ክንፍ ያላት ፈረስ እሷ ነች ቡራቅ ብለን የምናስበው? ያ ከሆነ ተሳስተናል። ማንም አላየማ ቡራቅን፣ ማንም ያያት የለም። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በላይ አልገለጿትም። ቡራቅን ከፈረስ በታች ከበቅሎ ወይም ከአህያ በላይ በሚል ነው ያስቀመጡት ሳይዟን ማለት። ከዛ ውጪ እንደገና ከማን ጋር ናቸው? ከመላእክቱ ጅብሪል ጋር ናቸው። ጅብሪል ማለት ነው 600 ክንፍ ያለው መላእክት። እሱ ስር ከገቡ ራሱ አይበቃም። ያኔ እንደ አንድ ሰው ማስተዋል ከቻለ እኮ ቀላል ግን ተመልከት፣ ያኔ ሀዋ ማለት ነው። ስለዚህ በአካላቸው ነው የሄዱት። በአካላቸው መሄዳቸውን ማጽደቅ ደግሞ ከምንም ጋር የሚጋጫል፣ ከሎጂክም ጋር አይጋጭም። በምንም ተአምር ከሌላ ነገር ጋር እንትን የሚል አይደለም ማለት ነው። እንዲያውም በትክክል ሊያሳምን የሚችል ነገር ነው ማለት ነው። على قول الصحابة والعلماء من المسجد الحرام إلى بيت المقدس كمسجد الحرام ولا بيت المقدس راكبا البراق في صحبة جبريل كجبريل قال هنا براق تسافروا هيدو فنزل ثم كذا بيت المقدس وردوا وأما بالأنبياء ببيت المقدس ነብያቶችን ሁሉ ከኋላቸው አሰልፈው ቤተ መቅደስ ላይ ሰለላ ቢሂም አሰግደዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ነው ኢማሙል አንቢያ የሚባሉት ማለት አሰግደዋል። ثم عرج به تلك الليله በዛችው በተመሳሳይ ሌሊት ነብዩ ሰለላሁ ዐለይሂ ወሰለም ከቤተ መቅደስ እንደገና الى السماء الدنيا ወደ ሰማይ الدنيا ثم للتي تليها ከዛ ቀጥሎ ላይች ثم الثالثه ثم التي تليها ከዛ ቀጥሎ ثم الخامسه ከዛ አምስተኛው ثم التي تليها ከዛ ስድስተኛው ثم السابعه ከዛ በኋላ ሰባተኛው ወራء الانبياء على منازله እያንዳንዱ ሰማይ ላይ ነብያቶችን ባረፉበት ቦታ ላይ አግኝተዋቸዋል። ثم عرج به الى سدرة المنتهى سدرة المنتهى የምትባለው ዛፍ ድረስ እንዲሄዱ ተደርጓል። ወራء عندها እዛ ቦታ ላይ ሲደርሱ ደግሞ ምን አይተዋል? ጅብሪል على الصورة التي خلقه الله عليها በ600 ክንፍ አላህ በፈጠረው አክቹዋል ፍጥረቱ ማለት ነው አይተውታል። ጅብሪልን እንደ አላህ እንደፈጠረው ማለት ነው። ይሄ ያው ለተጨማሪ ጊዜ በአካል ያዩበት ነው ማለት ነው። وفرض الله عليه الصلوات تلك الليلة የዛ ሌሊት ነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም 5 ወቅት ሰላትን ተቀብለው የመጡት كما قد حفظت. والبيعة الأولى مع 12 من أهل طيبة كما قد ذكر በማስከተል ምን አሉ? رحمه الله تعالى والبيعة الأولى የመጀመሪያው ሙባይዓ በይዓ ቃል ኪዳን መገባባት ማለት ነው። نعم والبيعة الأولى مع 12 እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ከተመለሱ በኋላ ያው አሁንም ወደ ቀባኢሎች ዳዕዋቸውን ማስተላለፋቸውን አላቆሙ። የተለያዩ ጎሳዎችን ባገኟቸው አጋጣሚዎች ሁሉ እንዲሁም ሰሃቦችንም ሆነ ማንኛውንም ሰው ጥያቄ ያቀርባሉ። ማን ነው እሱ ወደ ጎሳዎቹ የሚወስደኝና የአላህን ዳዕዋ ማስተላልፈው የአላህን ዳዕዋ እንዳስተላልፍላቸው ወደ ጎሳዎቹ ወደ ዘመዶቹ የሚወስደኝ እያሉ ጥሪ ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም። አጋጣሚዎችን ደግሞ መውሲም የሚባሉት እነዚህ ሰዎች በብዛት የሚሰባሰቡባቸው እንደ ዒድ ያሉ ሐጅ፣ ዑምራ የመሳሰሉ ሰዎች ከተለያየ አካባቢ የሚመጡበት አጋጣሚ ካለ በዛ አጋጣሚ ይጠቀማሉ። በሐጅ ላይ ለምሳሌ እየዞሩ ዳዕዋ ያደርጋሉ። በዚህ ላይ ነው እንግዲህ እና አቡ ለሀብ ከኋላቸው እየሄዱ ምን ይሏቸው የነበረው? እኔ ዘመዱ ነኝ አውቀዋለሁ፣ በሽተኛ ነው አትስሙት እያለ የሚል የነበረው
በዚህ ሁኔታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ የሐጅ መውሲም ላይ የመዲና ሰዎችን አገኙ። ለመዲና ሰዎች ዳዕዋቸውን አቀረቡ። ሐሳባቸው ጋር ተስማሙ። ለምንድን ነው የመዲና ሰዎች ለዚህ ቀላል የሆኑት? መዲና ላይ ይሁዲዎች አሉ። ይሁዲዎች እዛ ሲኖሩ በእነዚህ የመዲና ሰዎች ደግሞ አረቦቹ በኩፍር ላይ ናቸው ያሉት። እነዚህ ይሁዲዎቹ ደግሞ የራሳቸውን እምነት ይዘው ነውና መዲና ራሱ የሰፈሩበት ዋናው ምክንያት ይሄ መልእክተኛ የመጨረሻው ነቢይ የሚሰደድበት ነው የሚል መልእክት ስላለ እነሱ ጋር እዛ ሆነው መልእክተኛውን ለመቀበል እንዲሁም ከዛም አልፎ ምን ይሉ ነበረ? አይ እኛ አሁን ምናልባት አቅም ቢያንሰንም እንኳን አንድ የመጨረሻ ነቢይ የሚመጣለን ከሱ ጋር ሆነን ግን እናንበረክካቸዋለን እያሉ ይዝቱ ነበር። እና የመዲና ሰዎች ይህንን ያውቃሉ። አሁን ሲመጡ ደግሞ እኔ ነቢይ ነኝ አላህ የላከኝ ነኝ ብለው ነቢ ሰለላሁ ዐለይሂ ወሰለም ማስረዳት ሲጀምሩ ተነጋገሩ። ይሄማ እነዛ ይሁዲዎች በእኛ ላይ ሲፎክሩብን ነቢይ ይመጣል ያሉትና ይፎክሩት የነበረው እዚህ እነሱ እኛን ሊቀድሙን አይገባም፣ እኛ ቀድመን ይህን ነገር መቀበል አለብን የሚል አቋም ያዙና ነቢ ሰለላሁ ዐለይሂ ወሰለምን ሰሟቸው። ሰለላሁ ዐለይሂ ወሰለም አላህ የላካቸው መሆኑን የአላህን ዲን ተውሂድን ዳዕዋ አቃ ያደረጉላቸው። ከዛ ተነጋገሩና ከነቢ ሰለላሁ ዐለይሂ ወሰለም ጋር ቀጠሮ ያዙ። በይዓተል አቀባ ላይ ማለት ነው። ማነው ጀምረቱል አቀባ፣ ይሄ ጠጠር መወርወሪያው ላይ ማለት ነው። ሚና ጠጠር የሚወረወርበት ቦታ ላይ ከነቢ ሰለላሁ ዐለይሂ ወሰለም ጋር ቀጠሮ ያዙ። እዛ ቦታ ላይ ተገናኙ። እኛ አምነን ተቀብለናል፣ ለአንተ ረዳት እንደምንሆን በአንተ አምነን እንደምንከተል አንተም ደግሞ ለእኛ አላህ ያዘዘህንና ያወረደልህን ሁሉ ልታስተላልፍልን በሚል ከነቢ ሰለላሁ ዐለይሂ ወሰለም ጋር ቃል ተገባቡ። ይሄ ምን ተባለ? በይዓት አልዓቀበቱል ኡላ፣ የመጀመሪያው የአቀባ ላይ የተደረገ ፍለጅ ማለት ነው። የመጀመሪያው ቃል ኪዳን ነው። ስለዚህ ምን አሉት? ይሄንን ሙአሊፉ ረሒመሁላሁ ተዓላ ወልበይዓቱል ኡላ፣ የመጀመሪያው ቃል መገባባት ወይም ፍለጅ የተባለው መዓ 12 ሰዎች ናቸው። የመዲና ሰዎች ሚን አህሊ ጠይባ፣ መዲና ጠይባ ትባላለች፣ የስሪብ ትባላለች፣ መዲና ትባላለች። የሁሉ የመዲና ስም። ሚን አህሊ ጠይበቲን፣ ከጠይባ የሆኑ ሰዎች ከመዲና የሆኑ ሰዎች 12 ሰዎች ከነቢ ሰለላሁ ዐለይሂ ወሰለም ጋር ምን አደረጉ? ሙባይዓ አደረጉ፣ ቃል ኪዳን ተገባቡ። ከማ ቀድ ዙኪራ፣ እንደተጠቀሰው ማለት ነው በታሪክ ላይ። ይሄ በይዓቱል አቀበቱል ኡላ ይባላል። ከ12 የመዲና ተወካዮች ጋር የተደረገ ነበር። የመዲና 12 ተወካዮች ናቸው። በተለያዩ የሲራ ኪታቦች ላይ ከማ ቀድ ዙኪራ የሚለው በተለያዩ የሲራ ኪታቦች ላይ እንደተጠቀሰው ማለት ነው። ኢብኑ ኢስሐቅ ይህን ሲያነሱ ምን ይላሉ? ፈለማ አራደ አላሁ ዐዘ ወጀል ኢዝሃረ ዲኒሂ፣ አላህ ስብሓነሁ ወተዓላ የነቢዩን ሰለላሁ ዐለይሂ ወሰለም ዲን ከፍ ሊያደርገው በአደባባይ ሊያወጣውና ረዳት ሊያደርግለት ሲፈልግ፣ ወዒዛዚ ነቢይህ ነቢዩን ለመርዳት ሲፈልግና ወኢንጃዘ መውዒዲሂ ለሁ አላህ ለሳቸው የገባውን ቃል እንዲፈጸም ሊያደርግ ሲፈልግ ኸረጀ ረሱሉላሂ ሰለላሁ ዐለይሂ ወሰለም ፊል መውሲም አለዚ ለቂየሁ ፊሂ አነፈሩ ሚነል አንሳር፣ የመዲና የሆኑ ሰዎች ጋር የተገናኙበት አጋጣሚ የሆነ የሐጅ ስርዓት ላይ ነቢ ሰለላሁ ዐለይሂ ወሰለም ወጡ። ፈዓረደ ነፍሰሁ ዐላ ቀባኢሊል ዐረብ፣ ለአረብ ጎሳዎች ራሳቸውን አቀረቡ። እኔ የአላህ ነቢይ ነኝ፣ እኔን እርዱኝ፣ ተቀበሉኝ፣ ስሙኝ፣ ተከተሉኝ እያሉ ማለት ጀመሩ። ከማ ካነ የስነዑ ፊ ኩሊ መውሲም፣ በየመውሲሙ በየአጋጣሚ ሁሉ ይህን ከማድረግ ወደኋላ አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈበይነማ ሁወ ዐንደል ዐቀበቲ፣ የዐቀባ ጠጠር መወርወሪያው ጉድጓድ ጋር ባሉበት ጊዜ ለቅየ ረህጠን ሚነል ኸዝረጅ፣ ኸዝረጅ የመዲና ላይ ያሉ ከመዲና ላይ ካሉ ጎሳዎች አንዱ ናቸው፣ የአረብ ጎሳዎች። የኸዝረጅ ሰዎችን የተወሰኑ ቡድኖችን አገኙ። አራደ አላሁ ቢሂም ኸይራ፣ እነዚህን አላህ ኸይር የሻላቸው ሲሆኑ ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ከእነሱ ጋር ተገጣጥሞ ይሄን ነገር ሲያነሱ ወአነሁም አጃቡ ረሱለላሂ ሰለላሁ ዐለይሂ ወሰለም ፊማ ደዓሁም ወአመኑ፣ እሺ ያሉ፣ አዳመጡ፣ ወደዱት፣ ተቀበሉ፣ አምነናል አሉ። ثم انصرفوا راجعين الى قومهم፣ ከዛ ምን አረጉ? ይሄን ተቀብለው በሚስጥር ከነቢ ሰለላሁ ዐለይሂ ወሰለም ጋር ቃል ተገባብተው ማንም ሳያቅ ተነስተው ወደ መዲና ተመለሱ። ከዛ ምን አሉ? ፈለማ ቀዲሙ ልመዲና ኢላ ቀውሚሂም፣ ወደ መዲና መጥተው ለህዝቦቻቸው ጋር ሲደርሱ ዘከሩ ለሁም ረሱለላሂ ሰለላሁ ዐለይሂ ወሰለም ወደዐውሁም ኢለል ኢስላም፣ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ለህዝባቸው ማውራት ጀመሩ። እንዲህ አይነት ያለ ነቢይ በጣም መልካም የሆነ አነጋገሩ ያማረ ምናምን እያሉ ስለ ነቢ ሰለላሁ ዐለይሂ ወሰለም ታላቅነትና ምርጥነት እያነሱ ዳዕዋቸው ምን ያህል ማራኪ እንደሆነ እያርጉ በሚስጥር በሰው መሃል ሲያወሩ እስልምና የተስፋፋ አይደል። ሌላ ቦታ ከመድረሱ በፊት መዲና ላይ በቃ እነዚህ 12ቱ ከነቢ ሰለላሁ ዐለይሂ ወሰለም ጋር ቃል የተገባቡት ሄደው ይህንን ወሬ ማሰራጨትና ዳዕዋውን ማስፋፋት ጀመሩ። ፈለም ተብቀ ዳሩ ሚን ዱሪ ልአንሳሪ ኢላ ወፊሃ ዚክሩ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም። ስለ ነቢዩ ሰለላሁ ዐለይሂ ወሰለም ሆነ ነቢይ መጥቷል፣ አላህ የላከው ነቢይ
ታላቅ ነቢይ፣ የመጨረሻ ነቢይ፣ እንዲህ ነው ዳዕዋ የሚያደርገው፣ ይሄን ነው የሚያስተምረው እያለ ሁሉም በየቤቱ የሚያወራው የየቤቱ ወሬ ይሄ ሆነ ማለት ነው። ሐታ ኢን ካነ ልዓሙል ሙቅቢል በሚቀጥለው ዓመት ላይ ማለት ነው ዋፈል መውሲም ሚን አልአንሳሪ 12 ረጁላን ፈለቀውሁ ቢልዓቀባ። እዛ ያው በሚቀጥለው ይሄ ወሬ ተስፋፍቶ እንግዲያውስ እንደዚህ ከሆነ ሄደን ከሳቸው ጋር ሙባይዓ ማድረግ አለብን በሚለው 12 ሰዎች ከነቢ ሰለላሁ ዐለይሂ ወሰለም ጋር ሙባይዓ አረጉ። ወሁወ አልዓቀበቱል ኡላ በይዓቱል ዓቀበቱል ኡላ በመባል የሚታወቀው ሆነ ማለት ነው። የታሪክ ወደኋላ መለስ ብሎ እያነሳለን ፈባይዑ ረሱለላሂ ሰለላሁ ዐለይሂ ወሰለም ዐላ በይዓቲ ኒሳ። ከዛ ልክ ነቢ ሰለላሁ ዐለይሂ ወሰለም ለሴቶች የሚያደርጉት አይነት በይዓ ማለት ነው ቃል ኪዳን ተገባቡ። ወዛሊከ ቀብለ አን ቱፍረደ ዐለይሂም አልሐርብ ጦርነት ከመደንገጉ በፊት ጂሃድ ከመደንገጉ በፊት ስለሆነ ይሄ በይዓት ኒሳ የሚለው ምን ማለት ነው? ዑባደት ብን ሳሚት ረዲየላሁ ዐንሁ እንደሚያነሳው ኢኒ ሚነ ኑቀባ አለዚነ ባየዑ ረሱለላሂ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን ሊጋቡ ተመርጠው ከመጡት ሰዎች መካከል አንዱ ነበርኩኛል። ወቃለ ባያዕናሁ ነቢዩን ሰለላሁ ዐለይሂ ወሰለም ቃል ተጋብተናል ዐላ አን ላ ኑሽሪከ ቢሂ ቢላሂ ሸይአ በአላህ ላይ ምንም ነገር ላናጋራ፣ ወላ ነስሪቀ ላንሰርቅ፣ ወላ ነዝኒ ዝሙት ላንሰራ፣ ወላ ነቅቱለ ነፍሰ አለቲ ሐረመ አላሁ ኢላ ቢልሐቅ አላህ መግደሉን ሐራም ያደረገውን ነፍስ እንዳናጠፋ በሸሪዓ በሚደነግገው መንገድ ካልሆነ በስተቀር፣ ወላ ነንተሂበ እንዳንዘርፍ ማለት ነው ሰው ወይም ከመስረቅ ጋር ተመሳሳይነት አለው። ይሄ ግን በጉልበትም ሊሆን ይችላል። ወላ ነንተሂበ እንዳንዘርፍ ሰዎችን፣ ወላ ነዕስየ የአላህን ትእዛዝ ላናመፅ፣ በአንጻሩ ደግሞ ቢልጀና ኢንፈዐልና ዛሊካ ይህን ካደረግን አላህ ጀነት እንደሚሰጠን፣ ፈኢን ገሺና ሚን ዛሊከ ሸይአን ከዚህ ከተጠቀሰው ውስጥ አንዱን ነገር ከፈጸምን ካነ ቀዳኡ ዛሊከ ኢለላህ ጀነት ከመግባታችን በፊት ውሳኔው የአላህ ይሆናል ማለት ነው። የማና አንድ ሰው ከባኢር ሰርቶ ተውበት ሳያደርግ ወደ አኺራ ከሄደ ፍርዱ ለማን ነው? አላህ። ተውሂድ ይዞ ከሞተ ለከባኢሩ ወይ አላህ ይቀጣዋል ወይንም ደግሞ ይቅር ይለውና ጀነት እንዲገባ። ስለዚህ በእንደዚህ አይነት መልኩ ከነቢ ሰለላሁ ዐለይሂ ወሰለም ጋር ሙባይዓ አረግን ማለት ነው። ይሄ የመጀመሪያው ሙባይዓ ነው። ከዛ በኋላ ወባዕደ 52 በ52ኛ ዓመታቸው ነቢ ሰለላሁ ዐለይሂ ወሰለም 52 ዓመታቸው ሲሆን ደግሞ አታ መጥቷል ወይም መጡ። ማን የመጣው? 70 ሰዎች መጡ። መጀመሪያው በይዓ ላይ ስንት ነበሩ? 12 አሁን 70 ሆነው መጡ ማለት ነው። ፊል መውሲሚ ሃዛ ሰበተ በዚህኛው አጋጣሚ በዚህኛው በሚቀጥለው ዓመት ላይ ደግሞ 70 ሆነው መጡ። ይሄ ያው የተረጋገጠና የጸና ነው። ሚን ጠይበተ የመጡት ከጠይባ ነው ከመዲና። ፈባየዑ ثم ሀጀር ከነቢ ሰለላሁ ዐለይሂ ወሰለም ጋር ሙባይዓ አደረጉ። ይሄኛው ሙባይዓ ለየት የሚለው በምንድን ነው? እሱ አሁን ነቢ ሰለላሁ ዐለይሂ ወሰለም በቃ ዝግጁ ሊሆኑ ነው ወደ መዲና ለመሰደድ። ስለዚህ እሳቸው ጋር መጥተው እነዚህ ዋና ዋና የተባሉ ከመዲና አሉ። በቃ እነሱ ሙባይዓ ካደረጉ ሌላው ምንም ችግር ላያመጣ ይችላል የሚል አይነት ደረጃ ላይ ያሉ ናቸው ሁሉም ማለት ነው። የጎሳ መሪዎች አሉ፣ ታላላቅ ሰዎች አሉ፣ ተሰሚነት ያላቸው ሰዎች አሉ። 70 ሆኖ ነው የመጡ። የዚህኛው ወቅት ላይ ሙባይዓቸው ከሌላው ለየት የሚያደርገው ምንድነው? እሱ ተጨማሪ ነገር አለ። ይሄውም ምንድነው? ያኒ ከአሁን በኋላ ነቢ ሰለላሁ ዐለይሂ ወሰለም ተስማሙ ከነሱ ጋር ወደ እናንተ መጣለሁ፣ እዛ ከንብረታችሁ፣ ከቤታችሁ፣ ከገንዘባችሁ፣ ከልጆቻችሁ፣ ከማንኛውም ነገር እንደምትከላከሉት ሁሉ እዛ እኔ እናንተ ጋር ከመጣው እኔን ሊያጠቃ የመጣውን ሁሉ በዛ ልክ ልትከላከሉ ወይም አንተ እኛ ጋር መጥተህ ሂጅራ አድርገህ እኛ ጋር ከገባህ ከልጆቻችን፣ ከንብረታችን፣ ከሚስቶቻችን፣ ከማንኛውም የኛ ከምንለው ነገር እንደምንከላከለው ሁሉ ልንከላከልልህ ብለው ቃል የገቡት ማለት ነው። እሳቸው ደግሞ አላህ ሱብሓነሁ ወተዓላ የገባላቸውን ቃል ለነሱ ቃል ሊገቡላቸው እሳቸውን አምነው ተቀብለው ከተከተሉ ጀነትን እንደሚያገኙ በዱንያም ላይ ደግሞ የበላይነትን እንደሚያገኙ አላህ የገባላቸውን ቃል ኪዳን አሳወቋቸው። ከዛ ግን እዛ ሲሰደዱ ግን ምንም አይነት ማንም ሰው መጥቶ እዛ መዲና ላይ እሳቸውን ሊያጠቃ የመጣን ሁሉ ከማንኛውም የኛ ከሚሉት ነገር እንደሚከላከሉት ሁሉ ከእሳቸው ሊከላከሉ የሚለውንም ቃል ኪዳን አብረው ነው የገቡት ማለት ነው። ከነብዩ ሰለላሁ ዐለይሂ ወሰለም ፈባይዑ ثم ሀጀር በዚህ ሙባይዓ መሰረት ምን አድርጉ? ነብዩ ሰለላሁ ዐለይሂ ወሰለም ተሰደዱ ማለት ነው። ثم ሀጀራ መከተ የውመ اثنين من شهر صفر ከዚህ በኋላ ነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም
ከመዲና ማነው መካን ጥለው ወደ መዲና የተሰደዱት ማለት ነው። ወባዕደ 52 የሚለው ነቢ ሰለላሁ ዐለይሂ ወሰለም እድሜያቸው 52 ከሆነ በኋላ ማለት ነው። አታ ኢለይሂ 70 ረጁለን 70 ሰዎች ፊል መውሲሚ አይ ፊ መውሲሚ ልሐጅ ማለት ነው። በሐጅ ስርዓት ላይ በሚቀጥሉ ዓመት የሐጅ ወቅት ላይ 70 ሰዎች መጡ። ይሄ ደግሞ ሰሂህ በሆኑ ሐዲሶች የጸና ነው። ሀዛ ተበታ የሚለው እሱ በሰሂህ ሐዲስ የጸና ነው ማለት ነው፣ የተረጋገጠ ነው። ይሄ የመጀመሪያ 12 ነው። ይሄ ሁለተኛ ጊዜ ነው የመጡት። ለሁለተኛ ጊዜ ሲመጡ ይሄ በይዓቱል ዐቀበት ታንያ ይባላል። ሁለተኛው በይዓቱል ዐቀባ ነው። ሁለተኛው በይዓ ነው። የመጀመሪያው ከ12ቶቹ ጋር ነው። እነዛ 12ቶቹ ሄደው ሌሎቹን አሳምነው እንደገና ደግሞ 70 ሆነው መጡ ማለት ነው። እዚህ ቦታ ላይ ያው የተለያዩ የሚነገሩ ክስተቶች አሉ። ከነዛ መካከል ነብዩ ሰለላሁ ዐለይሂ ወሰለም ከነዚህ ሰዎች ጋር ሙባያዓ አድርገው ልክ ሲጨርሱ ወይም ሙባያዓ እያደረጉ እያለ ሸይጣን ድምፁን አውጥቶ እንደጮኸ ተነግሯል። ምክንያቱም ይሄ ለዲኑል ኢስላም ትልቅ ነስር ነው። እዚህ እናንተ የመካ ሰዎች ምን እያደረጋችሁ ነው? እዚህ ሰዎች እያሴሩባችሁ ነው ከሙሐመድ ጋር ሆነው ምናምን እያለ በጣም ጮሆ እንደተናገረ ወይና ድምፁም እንደተሰማ ተዘግቧል። ነገር ግን ሰዎቹ ገና በሌሊት ነው በጨለማ ነው የተደረገው ይሄ ሙባያዓ። ስለዚህ ሰዎቹ ከመድረሳቸው በፊት ሁሉም ተበታትነው ቦታቸውን ይዘው ተቀምጠዋል ማለት ነው። ይህ ያው ሸይጣን በኸይር ነገር ላይ ያለውን ቁጭት የሚያሳየን ነው ማለት ነው። ابن كثير رحمه الله تعالى البداية والنهاية لمن يلالو وقد كانت هجرته عليه الصلاة والسلام في شهر ربيع الأول سنة 13 من بعثته صلى الله عليه وسلم ያው በግጥሙ ላይ እንዳስቀመጡት من طيبة فبايعوا ثم هاجر مكة يوم 2 من شهر صفر በዚህ አባባል መሰረት ምንድነው ሰፈር ወር ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ እንዳደረጉና ያ ደግሞ ቀኑ ሰኞ ቀን እንደሆነ ነው ማለት ነው። ሰኞ ቀን መሆኑን የሚያሳይ ነው። በአንዳንድ አባባል ረቢዕ አወል ላይ ነው ተብሏል። ሰፈር ላይ ወይም ረቢዕ አወል ላይ ተብሏል። ابن كثير ይሄንን ነው በዚህ ላይ የሚያስቀምጡት في شهر ربيع الأول سنة 13 من بعثته عليه الصلاة والسلام ነብዩ ሰለላሁ ዐለይሂ ወሰለም በተላኩ በ13ኛ ዓመተ ሂጅራ ላይ ማለት وذلك من يوم الاثنين የሰኞ ቀን ማለት ነው። كما رواه الإمام أحمد عن ابن عباس أنه قال ابن عباس ምን ይላሉ ولد نبيكم يوم الاثنين የእናንተ ነብይ ሰለላሁ ዐለይሂ ወሰለም የተወለዱት ሰኞ ቀን وخرج من مكة يوم الاثنين ከመካ የወጡትም ሰኞ ቀን ነው። ونبئ يوم الاثنين የነብይነት ማዕረግ ያገኙትም ሰኞ ቀን ነው። ودخل المدينة يوم الاثنين መዲና የገቡትም ሰኞ ቀን ነው። وتوفي يوم الاثنين የሞቱትም ሰኞ ቀን ነው ማለት ነው። በካፊሮች አስተሳሰብ ይሄ ሰኞ ቀን፣ ለሙስሊሞች ግን አልሐምዱሊላህ አላህ የመረጠው ነው አለቀ። ከዚህ ውጪ ሌላ ሰኞ ናቸው እትኔን ናቸው ምናምን ናቸው እየተባለ ሌላ ምንም የሚደረግ ነገር የለም ማለት ነው። ይሄ ሁሉ የሚሆነው መቼ ነው? ሸሪዓ ሲደነግገው። ሸሪዓ አርጉ ያለንን እናደርጋለን። ሸሪዓ አርጉ ያለንን እኛ ደስ ስላለን ብቻ ይሄ እትኔን እንዴት የተባረከ ቀን ነው፣ ይሄ ሁሉ የተከሰተበት ቀን የተባረከ ነው ብለህ ሌላ ተአምር እንድትፈጥር አልተፈቀደም። ምክንያቱም ምንድነው ዒባዳ ተውቂፍያ። ዒባዳ ምንድነው? ቆም ብለህ ከዛ ታዟል ትቀጥላለህ፣ አልታዘዘም ባለበት ትቆማለህ። ሸሪዓ ደንቡ ይሄ ነው። የሸሪዓ ደንብ ምንድነው? ዒባዳ ልትሰራ ስትል ቁም፣ መጀመሪያ አጣራ፣ ማስረጃ ካገኘህ ቀጥል፣ ማስረጃ ካላገኘህ ቁም። ይሄ ነው አልዒባዳ ተውቂፍያ። ይሄንን በደንብ ማወቅ ያስፈልጋል። ሰዎች ዛሬ ሸሪዓን የመወያያ ርዕስ እያንዳንዱ ርዕስ እያነሱ መወያ አድርገውታል። በቃ ይሄማ በቃ ተስማምተን ልንኖር የምንችልበት እንጂ ኺላፍ ልንፈጥርበት የሚገባ አይደለም ይሏል። በጀማዓ ዚክር ማድረግ ይሄን ያህል የሚያለያየን ለካ አይደለም። ምን ማለት ነው? በጀማዓ ዚክር ማድረግ ኢባዳ ነው አይደለም? ነው። እሺ በጀማዓ ኢባዳ ዚክር በጀማዓ ዚክር ተደርጓል አልተደረገም? ቆመህ አስብ መጀመሪያ። ይቻላል አይቻልም፣ እገሌ ፈቅዷል እገሌ አልፈቀደም ከማለት በፊት ተደርጓል። አላህ ነው አይደለም ያለው እዝኩሩላህ ዚክረን ከሲራ ወሰቢሑ ቡክረተን ወአሲላ። ብዙ የዚክር ትዕዛዞች የመጣሉ። እነዚህን ትዕዛዝ ተግባራዊ የሚያደርገው የመጀመሪያው ሰው ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ማን ነው? ሰሃባዎች ናቸው። እኛስ ምንድነን? የተሰመረልን መስመር ላይ ተጓዦች ነን። ስለዚህ ቆመን እናስባለን። ዚክር አድርጉ፣ አሁን እናደርጋለን። በጀማዓ አድርጉ ሲባል ተደርጓል ወይ? አልተደረገም፣ እዛው እንቆማለን። በጀማዓ ተደርጓል? አዎ ተደርጓል። ማስረጃ ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን። የት አለ ማስረጃ?
አለቀ እንጂ ዝም ብሎ እያንዳንዱ አይምሮ የፈለሰፈለትን እያመጣ እየለጠፈ ከዛ በኋላ ይሄ ነው ዲንና ተከተሉ የሚለን ከሆነማ የነሳራና የይሁዲዎች ዲን እኮ በአስለን ሲቀበሉት ከነቢዩላህ ሙሳ ነው የተቀበሉት። የይሁዲዎች ዲናቸው ነቢዩላህ ሙሳ የተሳሳተ ዲን ነው እንዲያስተምሩ አይደለም። ሰዎች ናቸው እያመጡ ሲጨምሩ አስተያየት ሲጨምሩበት ተቀይሮ አሁን ለዚህ ላለበት ደረጃ ላይ በቃ የነሳራዎች ዲን አላህ የደነገገው ዲን ነበር እኮ ነቢዩላህ ዒሳ ሲያስተምሩት አይደለም። ከነቢዩላህ ዒሳ በኋላ ግን ሰዎች ያው ጻድቃን ናቸው ምናምን ናቸው እየተባለ የሚጨምሩት ነገር ሁሉ ምን ችግር የለውም እየተባለ ሲባል ነው ለዚህ የበቃው ማለት። የኛ ሸሪዓ ደግሞ ምንድነው? ማአታኩም الرسول فخذوه وما نهاكم عنه فانتهوا። መልእክተኛ ሲያዛችሁን ያዙ ያለ من عمل عملا ليس عليه امرنا فهو رد من احدث في امرنا هذا ما ليس منه فهو رد የተባለው ለዚህ። እዚህ ሰዎች አሁን ዛሬ አንድ ሰዎች ለሰዓታት ይከራከራሉ በጀማዓ ዚክር ካላደረግን ብለው ምን ማለት ነው? አለ የለም በሸሪዓ እኮ ነው። ሸሪዓ ነው ኩል ሀቱ ቡርሃን እኮ ካለ ማስረጃ ከሌለ የለም። አስሉ እንደው የለም ዒባዳ ሲሆን አይደረግም የሚል ሰው አይደለም ማስረጃ የሚጠየቀው። አለ ይደረጋል የሚል ሰው ነው ማስረጃ የሚያመጣው። ዚክር ማድረግ አለ ማስረጃ አለ። በጀማዓ እናድርግ ሁላችንም በአንድ እናርግ ሲባል አሁንም ማስረጃ ይፈልጋል። ማስረጃ ከሌለ የለም ነው እንጂ አንተ ማስረጃ እንዴት የለም ለማለት ምንድነው ማስረጃ ተብሎ አይጠየቅም ማለት ነው። ይሄንን ማወቅ አለብን። ስለዚህ ሸሪዓ ዝም ብሎ ሰዎች በከኪሳቸው እያመጡ የሚፈላሰፉበት ነገር መሆን የለበትም። طيب ثم هاجر النبي صلى الله عليه وسلم ሂጅራ አደረጉ። ስለዚህ ሰኞን በተመለከተ የተደነገገልን ነገር ምንድነው? ይሄ ሁሉ ክስተት የተከሰተው ሰኞ ነብዩ ሰለላሁ ዐለይሂ ወሰለም ሰኞን በተመለከተ የደነገጉልን ምንድነው? ጾም ነው። እሱም ምንድነው? እሱ በፍላጎት የምታደርገው ከፈለክ ትጾማለህ ካልፈለክ አትጾማለህ። ይሄ ነው በቃ ሰኞን በተመለከተ ያለው ሸሪዓ ውስጥ ይሄ ነው። ማክሰኞስ፣ ሮብስ፣ ሐሙስስ ምንም ይሄ ሐሙስ ያው ጾም ነው ተደንግጎልናል። ጁምዓ የኛ ዒድ ነው አለቀ። ከዛ ውጪ ሰዎች ዝም ብለው ይሄንንም እናደርገው ለምንድን ነው? ሸሪዓ ስለደነገገልን ነብዩ ሰለላሁ ዐለይሂ ወሰለም ስለደነገጉልን። አይ እሳቸው ሰኞን እንዲህ ብሏል እኛ ደግሞ የዓመቱን እናደርጋለን የምንል ከሆነ ይሄ ክስረት ነው። እዚህ ይሄ ሁሉ ክስተት የተከሰተው ሰኞ፣ ለኛ ደግሞ የተደነገገልን ሰኞን በተመለከተ ምንድነው? መጾም ነው አለቀ። ሰኞ ከጾምክ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ይቻላል ይፈቀዳል መጾም። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ስለጾሙት ማለት ነው። ይሄ ስለተደነገገልን ነው እንጂ እኮ አሁን ነብዩ ሰለላሁ ዐለይሂ ወሰለም ሰኞን ባይጾሙ ኖሮ መጾም ራሱ አይፈቀድም። እንዲህ ዝም ብሎ ሰኞን በማስመልከት ሳይሆን ዝም ብሎ በራሱ ተነሳሽነት ሌሎች ቀኖችን ሊጾም እንደሚችለው ቢጾም ከሆነ ነው እንጂ ለሰኞ ስለሆነ ብሎ የሚጾመው ከሆነ ከሸሪዓ ነብዩ ሰለላሁ ዐለይሂ ወሰለም ሲደነግጉት ዲን የሚሆነው ማለት ነው። نعم فجاء طيبة الرضا يقينا إذ كمل 53 في يوم الاثنين ودام فيها 10 سنين كملا نحكيها. كذا من قالوا الشيخ رحمه الله تعالى فجاء طيبة النبي صلى الله عليه وسلم هجرة سيارقوا يتني متوت طيبة من دنج مدينة نج مالت الرضا يعني هي نبي صلى الله عليه وسلم لمجلس من قال فجاء طيبة الرضا أي يا الله سبحانه وتعالى والصاني دنقاقين ወደው የሚቀበለው መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መዲና መጥተዋል ማለት ነው። የቂንን በእርግጠኝነት ይሄ ኢማም የተረጋገጠ ስለሆነ ማለት ነው። إذ كمل 53 ነብዩ ሰለላሁ ዐለይሂ ወሰለም 53ኛ ዓመታቸውን ሲጨርሱ ማለት ነው። إذ كمل 53 53 ዓመታቸውን ሲጨርሱ መዲና ገቡ ማለት من عمره إذ كمل 53 أي من عمره صلوات الله وسلامه عليه أدمياتشو 53 በሚሆንበት ጊዜ في يوم الاثنين ሰኞ ቀን ነብዩ ሰለላሁ ዐለይሂ ወሰለም كان دخوله المدينة يوم الاثنين ነበር። ሰኞ ቀን ነበር መዲና የገቡት። إمام حاكم تواترت الأخبار أن خروجه كان يوم الاثنين ودخوله المدينة كان يوم الاثنين. النبي صلى الله عليه وسلم كمكة هجرة لمارق يوطبت سنيون دونه توقال እንደዚሁም መዲና የገቡት ሰኞ ቀን እንደሆነ ተረጋግጧል ማለት ነው። ودام فيها 10 سنين النبي صلى الله عليه وسلم መዲና ላይ ምን ያህል ጊዜ ቆዩ? ودام فيها 10 سنين كمل النبي صلى الله عليه وسلم 10 ዓመት ሙሉ እዛ ኩመላ يعني የተሟላ ማለት 10 سنين ኩመላ የሚለው የተሟሉ 10 ዓመታቶችን
ቆይተዋል። ዳመ ፊሃ ቆይተዋል በዛ በመዲና ውስጥ ማለት ነው። ከመላ ካለ አሟልተዋል ሊሆን ይችላል። 10 ሲኒነ ከመላ 10 ዓመቶችን አሟልተዋል። ግን 10 ሲኒነ ኩመላ 10 የተሟሉ ዓመታቶችን ማለት ነው። 10 የተሟሉ ዓመታቶችን አሳልፈዋል። ናህኪሃ በመጣው ዘገባ መሰረት ይህንን ነው የምንናገረው የምናወራው ማለት ነው። ከዓብድላህ ብን ዓባስ ረዲየላሁ ዐንሁማ እንደተዘገበው ቃል ቡዒሰ ረሱሉላህ ሰለላሁ ዐለይሂ ወሰለም ለ40 ሰና ነቢ ሰለላሁ ዐለይሂ ወሰለም ነቢይነትን ተቀብለው በመልእክተኝነት የተላኩት 40 ዓመታቸው ላይ ነው። ፈመከተ ቢመከተ 13 ሰና ዩሓ ኢለይ 13 ዓመት ዋህይ የተደረገላቸው መዲና ቁማን ነው መካ ቆዩ። ثم أمر بالهجرة ከዛም ወደ ሂጅራ ስደት እንዲወጡ ታዘዙ። فهاجر 10 سنين ለ10 ዓመት ያህል በሂጅራ መዲና ላይ ቆዩ ማለት ነው። ወማተ ነቢ ሰለላሁ ዐለይሂ ወሰለም ሲሞቱ وهو ابن 63 63 ዓመታቸው ሆነው ነው የሞቱት ማለት ነው። أكمل في الأولى كذا من المؤلف رحمه الله تعالى أكمل في الأولى صلاة الحضر من بعد ما جمع فاسمع خبري. أكمل النبي صلى الله عليه وسلم أموالتوال في الأولى أي في السنة الأولى مالته بمجمرة وبتسددበት በመጀመሪያው ዓመት ላይ ነብዩ ሰለላሁ ዐለይሂ ወሰለም አሟልተዋል። ምንድን ያሟሉት? ሰላት አልሐደር ሙሳፊር ያልሆነ ሰው በአገሩ ላይ የሚኖር የሆነ ሰው ሰላቱን አሟሉት ማለት ነው። በማዕና ምን ማለት ነው? ካሁን በፊት ትዝ ይላችኋል አሳልፈናል። መጀመሪያ ሸሪዓ ሲደነግግ ሰላቶቹ ስንት ነበሩ? ሁለት ነበሩ። ሁለት ረክዓ ነበሩ። ከዛ በኋላ ምን ሆነ? የሐደር ሰላት መዲና ከተሰደዱ በኋላ 4 ረክዓዎቹ ሁለት ተጨመረባቸው ማለት ነው። በማዕና ዙህር 2 ነበር የሚሰገደው ሂጅራ ከወጡ በኋላ ዙህር ከ2 ወደ 4፣ ዓስር ከ2 ወደ 4፣ ዒሻ ከ2 ወደ 4 ተቀየረ ማለት ነው። ስለዚህ ፈሳረት الظهر 4 والعصر 4 والعشاء 4 ዙህር ዓስርና ዒሻ 4 ተደረጉ ማለት ነው። ስለዚህ ሁለቱ በነበረበት የጸናው ምን ላይ ነው? ናም ፈጅር ነው በነበረበት የጸናው። እንዲሁም ምን አይነት ሰላት? የሰፈር ሰላት ነው፣ የሙሳፊር ሰላት ባለበት ጸና። ቀደም ሲል እንዳነሳ ነው የሙሳፊር ሰላት በዑለማዎች መሃል ያለው ኺላፍ ምንድነው? ለሙሳፊር ሁለት ሲሰግድ ከ4 ወደ 2 ተቀንሶለት ነው ወይስ አይደለም? ሩኽሳ ነው ወይስ አይደለም የሚለው ላይ ማለት ነው። ስለዚህ በዚህ ሐዲስ መሰረት የሚያሳየን ምንድነው? ከ4 ወደ 2 ሳይሆን የተቀነሰው ሙሳፊር አስለን ድሮም የተደነገገው 2 ነው እንጂ ከ4 ወደ 2 አይደለም የተቀነሰው። ስለዚህ ሶከን 4 ለስገድ ብሎ ማለት አይችልም። ምክንያቱም የሙሳፊር ሰላት ሆኖ 4 የለም። ሙሳፊር ሰላት ሆኖ 4 የለም። እዚህ በፍቃደኝነት ሳይሆን ሸሪዓ የተደነገገው በዛ አይነት መልኩ ነው የሚል የከፊል ዑለማዎች አቋም ይሄ ነው። ከፊል ዑለማዎች አቋም ይሄ ነው። ጠንካራውን በማስረጃም እንደምናየው ይሄ ነው። ሌሎች አሉ ከዑለማዎች ቀላል የማይባሉ ሙሳፊር ሰላት ማስረጃም ይጠቅሳሉ። ሙሳፊር ሰላት ከ4 ወደ 2 ነው የተቀነሰው። እዚህ ሩኽሳ ነው። ያም ቢሆን አላህ ስብሓነሁ ወተዓላ በሱረት ኒሳ ላይ እንዳነሳው ሱረቱ ኒሳ ላይ እንዳነሳው ኢዛ ደረብቱም ፊል አርድ ፈለይሰ ዐለይኩም ጁናሑን አን ተቅሱሩ ሚነ ሰላት ኢን ኺፍቱም አን የፍቲነኩም አለዚነ ከፈሩ። ወደ ምድር ላይ ጉዞ ስታደርጉ በእናንተ ላይ ወንጀል የለባችሁም፣ ካፊሮች ይፈትኑናል ብላችሁ ከፈራችሁ ሰላትን ማሳጠር ወንጀል አይደለም በእናንተ ላይ ይላል። ይሄ ማለት የነበረው 4 ነው፣ አላህ ብታሳጥሩ ችግር የለውም ነው ያለው የሚል ነው። በዚህም ላይ ራሱ ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ነበር። እንዴት ነው አሁን እኛ በቃ የበላይ ሆነናል፣ እስልምና የበላይ ሆኗል፣ እኛም የበላይ ሆናል፣ ማንም ካፊር የምንፈራው የለም፣ በዲናችን ይፈትነናል ብለን የምንፈራው የለም፣ የበላይ ነን፣ ተቆጣጥረናል። ስለዚህ ለምንድን ነው አሁንስ ሙሳፊር ስንሆን 2 የምንሰግደው በሚል ተጠይቀው ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ትልከ ሰደቀቱን ተሰደቀ አላሁ ዐለይኩም ፈቅበሉሃ። ይሄ የአላህ ስብሓነሁ ወተዓላ ሰደቃ ነው፣ ለእናንተ አላህ ሰደቃ አድርጎ የሰጣችሁ ነው፣ ተቀበሉ የአላህን ሰደቃ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ፍራቻው ባይኖርም ራሱ ሙሳፊር ከሆናችሁ በዛው ትሰግዳላችሁ ማለት ነው። ይሄ ነው ያለው። አላ ኩሊ ሐል ያኒ ካሁን በፊት ዑምደቱል አሕካም ላይ በሌሎችም ኪታቦቻችን ላይ ያሳለፍነው ርዕስ ነው ይሄ። في التكرار فاعدة እንደሚባለው صلاة الحاضر في الصحيحين كعائشة رضي الله عنها እንደተዘገበው قالت በሰሒህ البخاري በሰሒህ ሙስሊም በተዘገበ فرضت الصلاة ركعتين صلاة መጀመሪያ ግዴታ ሲደረግ 2 ረክዓ ነው። ثم هاجر النبي صلى الله عليه وسلم ከዛ ነብዩ صلى الله عليه وسلم ሂጅራ አደረጉ ففرضت 4
አራት ተደርጎ ተደነገገ ማለት። ወቱሪከት ሰላቱ ሰፈሪ ዐለል ኡላ የሰላት የሙሳፊር ሰላት በመጀመሪያው ላይ ተተወ ማለት ቢማዕና ሁለት ረካ ተደርጎ ተተወ። በዚህ መሰረት ሚን ባዕድ ማ ጀመዐ አክመለ ፊል ኡላ ሰላት አልሐደሪ በመጀመሪያው ዓመት ላይ ማለት ነው። የሐደር ሰላት ቢማዕና በአገሩ ላይ ነዋሪ የሆነ ሰው ሁሉ ሰላቱን አሟልቶ እንዲሰግድ ሚን ባዕድ ማ ጀመዐ አይ ጁምዓን ከሰገዱ በኋላ ማለት ነው። ፈስማዕ ኸበሪ ይህንን ዜናዬን ስማ ወይም አዳምጥ ነው። ፈስማዕ ኸበሪ ሰማዕ ፈህሚን ወቀቡልን ማለት ነው። ይህንን አዳምጥ ወይም ስማ ሲባል ተረድተህ ተግባራዊ በሚያደርግ መልኩ ተቀባይ በሚሆን መልኩ ስማ። እብን ከሲር ረሒመሁላሁ ተዓላ ምን አሉ? ወለማ እርተሐለ ዐለይሂ ሰላቱ ወሰላም ሚን ቁባአ ነቢ ሰለላሁ ዐለይሂ ወሰለም መጀመሪያው ቁባ አካባቢ ነው የነበሩት። ከቁባ በተጓዙ ጊዜ ወሁወ ራኪቡ ናቀተሁል ቀስዋ ቀስዋ የምትባለዋን ግመላቸውን ተሳፍረው እየተጓዙ እያለ ይሄ ምንድን ነበር? የውመል ጁምዓ ነበር። የውመል ጁምዓ ነው። ከቁባ ወደ መዲና ያለው ርቀት 6 ኪሎ ሜትር አካባቢ ነው ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ከዛ ተነስተው የውመል ጁምዓ እየተጓዙ እያለ አድረከት ወቅቱ ዘዋል የዘዋል ያኒ ዙሁር ወቅት የሚገባበት ሰዓት ማለት ነው ደረሰባቸው። ወሁወ ፊ ዳሪ በኒ ሳሊም እብን ዐውፍ የሳሊም እብን ዐውፍ መንደር ላይ እያሉ ዘዋል መጣ። ፈሰላ ቢልሙስሊሚን አልጁምዓ ጁምዓ ሙስሊሞችን እዛ አሰገዱ። ናክ ፊ ዋዲን ዩቃሉ ለሁ ዋዲ ራኑና በምትባል ሸለቆ ላይ ነቢ ሰለላሁ ዐለይሂ ወሰለም ጁምዓቸውን እዛው ሰገዱ ማለት ነው። ፈካነት አወለ ጁምዓትን ሰላሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢልሙስሊሚን ቢልመዲነቲ አው ሙጥለቀን በልቁ ከተሰደዱ በኋላ ወይንም ደግሞ መዲና ከመጡ በኋላ የመጀመሪያው ጁምዓ ሆነች እሷ ማለት ነው። ሊአነሁ ወላሁ አዕለም ለም የኩን የተመከን ሁወ ወአስሓቡሁ ቢመከተ ሚን አልኢጅቲማዕ ነቢ ሰለላሁ ዐለይሂ ወሰለም መካ ላይ ጁምዓ መስገድ አይችሉም ነበር። ምክንያቱም ለጁምዓ አንድ ላይ ተሰባስበው ኹጥባ አዳምጠው ምን መሆን አለበት? ያ የሚሆን አልነበረም መካ ላይ ማለት ነው። ሐታ ዩቂሙ ቢሃ ጁምዓተን ዛተ ኹጥበትን ወኢዕላንን ቢመውዒዛ መውዒዛ ተደርጎ ኹጥባ ተደርጎ ሁሉ ተሰባስቦ ጥሪ ተደርጎ የሚደረግበት አይነት ሁኔታ አልነበረም የመካው ሁኔታ ማለት ነው። እዚህ ያንን አላረገው። ወማ ዛከ ኢላ ሊሽደቲ ሙኻለፈቲ አልሙሽሪኪን ወአዝየቲሂም ኢያሁ። ይህም የሆነበት ምክንያት ምንድን ነው? ጁምዓ ያልተሰገደበት ያኒ ሙሽሪኮቹ በጣም አደገኞች ናቸው፣ አግሬሲቭ ናቸው። በጣም ያው የሚያደርጉት ስቃይ ከፍተኛ ስለነበረ እንዲህ በአደባባይ ተሰብስቦ ጁምዓ ለመስገድ የሚያበቃ አልነበረም ማለት ነው። ثم بنى المسجد في قباء ومسجد مدينة الغراء ثم بنى المسجد في قباء ومسجد المدينة الغراء كذا النبي صلى الله عليه وسلم بنى المسجد في قباء لي مسجد جنب النبي صلى الله عليه وسلم قباء لي የገነቡት መስጂድ ይታወቃል። ያው መስጂድ ቁባ የሚባለው ማለት ነው። ቁባ የሚባለው ቦታ ይታወቃል። የመስጂድ ነበዊ ከመስጂድ ነበዊ ወደ ደቡብ አቅጣጫ 6 ኪሎ ሜትር ርቀት ላይ የምትገኝ ናት ቁባ መስጂድ ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ እዛ መዲና እንደደረሱ ያደረጉት ያው ቁባ መስጂዱን ነው የገነቡት እዛ አካባቢ ላይ እንደደረሱ ማለት ነው። በኒ ዐምር ብን ዐውፍ የሚባሉ ጎሳዎች ዘንድ ካረፉ በኋላ ወዲያው መስጂድን ነው የገነቡት። ይሄ የሚያሳየን ይላሉ አንድ ሙስሊም የሆነ ሰው በደረሰበት ቦታ ሁሉ የመጀመሪያው ትኩረት ሊሆን የሚገባው መስጂድ ነው። ቢማዕና መስጂድ የሌለበት አካባቢ ላይ ከሰፈረ ሰውየው ማረፊያውን ከማሰቡ በፊት መስጂድ እንዴት አድርጎ ነው እዚህ ቦታ ላይ መመስረት ያለበት የሚለውን ፕላን ማውጣትና ማሰብ አለበት እዛ ከመስፈሩ በፊት። ወይም በሌላ አባባል አንድ ሰው ከአንድ አካባቢ ተነስቶ ሌላ አካባቢ በሚሰፍርበት ጊዜ የአካባቢውን ጽዳት፣ የግንባታውን፣ የህንፃውን፣ የቤቶቹን ምናምን ከማየቱ በፊት እዚህ አካባቢ መስጂድ አለ ወይ የሚለውን ማሰብ አለበት ከማረፉ በፊት። በኋላ ላይ ሊቸገር ሰላተል ጀማዓ የለ ጁምዓ የለ ወይም ደግሞ ያንን ለማድረግ ሁሉ ጊዜ መሳፈር አለበት። ይሄ መሆን የለበትም። የሚያርፍበት ቦታ ላይ መስጂድ መኖሩን ማጣራት ያስፈልጋል። በተለይ በዘመናችን ደግሞ መስጂድ ብቻ ሳይሆን የሱና መስጂድ መሆኑን ጭምር ማጣራት አለበት። እዛ ቦታ ላይ ቤተሰቡ ልጆቹ የሚማሩበት ዲንን ተኩትኩቶ የሚያድጉበት ስለሆነ በቢድዓ በሽርክና መሳሰለው የተገነባ መስጂድ ላይ መሆን የለበትም። ይህንን ነው አላህ ሱብሓነሁ ወተዓላ መስጂዱን ኡሲሰ ዐለ ተቅዋ ሚን አወል የውሚህ አሐቁ አን ተቁመ ፊህ በተቅዋ ላይ ተመስርቶ የተገነባ መጀመሪያውን በዛ መስጂድ ላይ ነው መስገድ ያለብህ ብሎ አላህ ለነብዩ ሰለላሁ ዐለይሂ ወሰለም
ኡሲሰ አለ ተቅዋ ነው የተባለው። በቁርአን ላይ የተጠቀሰው ከመጀመሪያው ጀምሮ በተቅዋ ላይ የተገነባ መስጂድ አንተ ልትሰግድበትና ልትቆምበት የሚገባው መስጂድ እሱ ነው የሚል ነው። ስለዚህ ይሄ ለእያንዳንዳችን ትልቅ መልእክት አለው። በደረስንበት ቦታ መስጂድ አካባቢ ላይ የሌለ ከሆነ መስጂድ እንደምንመሰርት መስጂድ እንደምንአስስ እርግጠኛ በምንሆንበት ጊዜ ወይም ደግሞ እኛ ልናርፍ የፈለግንበት ቦታ መስጂድ አለ ወይስ የለም እዛ አካባቢ መስጂድ መኖሩ ብቻ ሳይሆን የሱና ሐይ የሆነ መስጂድ ዒልም የሚሰጥበት ቁርአን ሐዲስ የሚሰጥበት መስጂድ ካልሆነ እዛ ቦታ ላይ በቀን 5 ወቅት ሰላት ሊሰግድበት ይችላል። ነገር ግን በየጊዜው ከዛ የሚሰማው ቢድዓ ኹራፋቱ ምናምኑ ልቡን እያቆሸሸው ነው የሚሄደው። እነዚህን ነገሮች በደንብ አጥርቶ ሊያውቅ ይገባል ማለት ነው። ابن كثير رحمه الله تعالى من يلالو ولما حل الركاب النبوي بالمدينة النبي صلى الله عليه وسلم كورتشاو مالتنا يعني يتسافروا بت تفتوا رفت سيارة النبي صلى الله عليه وسلم وكان أول نزوله بها في دار بني عمرو بن عوف مدينة عليه مجمر يعرفوا بت متاملنا دار بني عمرو بن عوف يبالو هي قباء متبالو متاملتنا قدم مسلنا فأقام بها أكثر ما قيل 22 ليلة ብዙ አባባሎች አሉ በዚህ ዙሪያ ምን ያህል ነው እዛ ቁባ ላይ የቆዩት 22 ቀን ተብሏል 18 ቀን ተብሏል ቢድዓ 10 ليلة 10 ምናምን ቀን ተብሏል موسى بن عقبة 3 ليال ብለዋል والاشهر ما ذكره ابن اسحاق وغيره انه عليه الصلاه والسلام اقام فيهم بقباء በጣም በብዛት የሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም ቁባ ላይ ከሰኞ እስከ ጁምዓ ባለው ቀን እዛ እንደቆዩ የሚነገረው ነው ይላል وقد أسس في هذه المدة المختلف في مقدارها ጊዜው ምን ያህል እንደሆነ በማይታወቅ ያው የተለያየ አስተያየት ባለበት ሁኔታ ላይ እዛ በቆዩበት ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ቁባ ነው የገነቡት ማለት ነው። ለመስጂዱን ኡሲሰ አለ ተቅዋ من اول يوم احق ان تقوم به فيه መጀመሪያውንም በተቅዋ ላይ የተገነባ መስጂድ እሱ ነውና እዛ ነው ልትሰግድበት የሚገባው። فيه رجال يحبون ان يتطهروا والله يحب المطهرين በዛ መስጂድ ውስጥ ራሳቸውን ከሽርክ ከቢድዓ ከሙንከር ከሙഖራፋት እንደዚሁም ከቆሻሻዎች ራሳቸውን ለማጥራት የሚፈልጉ ወንዶች ያሉበት ነውና በማለት አላህ Subhanahu Wa Ta'ala ሞግሶታል ማለት ነው። ومسجد المدينة الغراء ከዛ በኋላ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ነብዊ ገንብተዋል ማለት ነው። ይሄም እንደሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም ግመላቸው ቀስዋ እየሄደች እኔ ጋረፉ እየተባለ በሚሻሙበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም خلوها فإنها مأمورة ቀስዋ ማለት ልቀቋት እናንተ እሷ ታዛ ነው የምትጓዘው በአላህ ትእዛዝ ስለምትጓዝ የት ቦታ እንደምናርፍ እሷ ራሷ ታውቃለች በሚል ተለቀቀች። ሄዳ ዞራ ተመልሳ ከዛ በኋላ ለተምር መትከያ የተዘጋጀ ቦታ ላይ የሁለት ወጣት የቲም የሆኑ ሰዎች መሬት ላይ አረፈች ማለት ነው። እዛ ቦታ ላይ ስትንበረከክ ነብዩ ሰለላሁ ዐለይሂ ወሰለም መስጂዱን የገነቡበት ቦታ እዛ ሆኗል። ለነዛ የቲሞችም የመሬታቸውን ዋጋ ከፍሏቸው ከነሱ ላይ ገዝተዋቸዋል ማለት ነው። በዚህ የመስጂድ ነበዊ ግንባታ ላይ ነብዩ ሰለላሁ ዐለይሂ ወሰለም በግንባታው ላይ ተሳትፈዋል። ብሎኬት በመሸከም ጡብ ምናምን ተሸክሞ በማጋዝ በግንባታው ላይ ተሳትፈዋል። اللهم ان الاجر اجر الاخره فارحم الانصار والمهاجر እያሉ እንግጥም ሰሃቦቹ እየደጋገሙ እየወሰዱ ይገነቡ ነበረ። ثم بنى من حوله مساكنه ከዛ ነብዩ ሰለላሁ ዐለይሂ ወሰለም በዛ መስጂዱ በመስጂድ ነበዊ ዙሪያ ቤታቸውን ገንብተዋል። ثم اتى من بعد في هذه السنه ከዛ በዚህች ዓመት ምን ሆነ اقل من نصف الذين سافروا አቀሉ ያነሰ የሆነ ማለት ነው። من نصف الذين سافروا እነዛ ከተጓዙት ግማሹን ያህል ወይም ከግማሽ ያነሱት الى بلاد الحبشه ولا الى بلاد الحبش حين هاجروا ስደት ሲያረጉ ወደ ሀበሻ ከተጓዙት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም መዲና ከተሰደዱ በኋላ ከግማሽ በታች የሚሆኑት ወደ መዲና መጥተዋል ማለት ነው። ኢንሻአላህ ከዚህ እናነሳለን። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.